ለጓደኞቼ ለገንዘብ ሳልጨነቅ የፈለኩትን ሆኜ ተዝናንቼ እንዴ ሃኒ እጮኛሽስ? እሱ የለም ተለያይተናል። ምን ነው በሰላም ልትጋቡ ስትሉ መለያየት ጥሩ ነው? እሱ እኔን ለማግባት ዝግጁ አይደለም። ገና ራሱን አልቻለም። ስራ የለውም። ታዲያ በምን ያገባኛል? ቢያገባኝስ የማይገባኝን ህይወት እየኖርኩ ከሱ ጋር እያከኩሉ ኖር? አንቺ እንዴት ያለ ኑሮ ነው የምትፈልጊው? እንደ ጓደኞቼ ለገንዘብ ሳልጨነቅ የፈለኩትን ሆኜ ተዝናንቼ እኔም በሙሉ አቅም ማስተዳደር የሚችል ሰው ነው ማግባት መፈልገው። አይ እሱስ ልክ ብለሻል። ላንቺ የሚመጥን ሰው ነው ማግባት ያለብሽ እኮ። አንድ ጓደኛ አለኝ። እንዴት ሸበላ መሰለሽ! ሀብቱ ተዝቆ አይደለም በአፍ ተነግሮ ያልቅ። ያው አንቺም ደግሞ ምንም የማይወጣልሽ ውብ ነሽ። በዛ ላይ ተምረሻል እና ከሱ ጋር ላስተዋውቅሽ። በጣም ነው ደስ የሚለኝ። ያውም ካንተ መጥቶ እንዴት እንዴ ይላል። በይ ተነሺ፣ ዛሬውኑ አስተዋውቅሻለሁ። አረ ደስ ይለኛል። ምን አይነት ሰው ጋር እየሄዱ ነው? እኔ እስቲ ምን አይነት አይ የምን መቃብር ነው ወንድሜ? ደረስን እኮ። የምታገቢው ሰው ያለው እዚህ ነው። የት አለ? እዚህ ጋር ምን ሰው አለ? ሰውም አለ ግን መቃብር ተጭኖታል። ጓደኛ ያልኩሽ ይሄ ነው። ይሄ ሰው ቅድም የነገርኩሽን ሀብቱን ላይ ያለው ሰው ነበር። ወጣት ነው። ቀረኝ የሚለው ምንም አልነበረም። እህቴ ይህ ሰው በህይወት ኖሮ እንኳን ብታገቢው ብሩ አይደለም እሱ ጥሎሽ ይሄድ ነበር። ደሞም ወንድ ገንዘቡን ብለሽ ባገባሹ ማግስት ሚስቱ ሳትሆኚ ባሪያው ትሆኛለሽ። እኩዮችሽ ሀብታም ሲያገቡ፣ ሲለብሱ፣ ሲዝናኑ አይተሽ ይሆናል። ጓዳቸውን ግን ከፈጣሪና ከነሱ በቀር ማንም አያውቀውም። ገንዘብ ብለሽ ያጣሽውን ፍቅር ሀብቱ ሲመጣ ይናፍቅሻል። ጸባዩ ይግደል፣ ከእግዜር አይራቅ፣ አንቺን ያክብር እንጂ ገንዘብ በአንድ ጀንበር የሚመጣ በሰዓታት ሽርፍራፊ የሚጠፋ ነገር ነው። ትዳር ከውጭ ሳቅ ብቻ ይመስላል እንጂ ውስጡ እኮ ፈተና አለ። ይህ ደግሞ በመረዳዳት እንጂ በገንዘብ አይቀረፍ። አሁንም አልረፈደም። ልቡ ሳይደነድን ተመለሽ። እህል ውሃሽን ትተሽ ሀብታም በመፈለግ እድሜሽን አትፍጅ። እውነት ነው። ፍቅር በገንዘብ አይመጣም፣ ገንዘብ ግን በፍቅር ይመጣል። ፍቅር በገንዘብ አይመጣም፣ ገንዘብ በፍቅር ይመጣል። ሰማችሁ ሴቶቹ? ሀብታም እንፈልጋለን፣ ሀብታም 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 ትላላችሁ።